ይህች ሴት ጥቁር በመሆኗ ብቻ በሁሉም የምትናቅ ቢሆንም እሷ ግን ነጮቹ እንኳን የማይችሏቸውን የሂሳብ ቀመሮች ትሰራ ነበር። በጉብዝናዋ ምክንያት የሚቀኑባት ነጭ ሰራተኞችም በእሷና በጓደኞቿ ላይ የዘረኝነት ጥቃት ያደርሱባቸዋል። እሷ ግን በስራዋ አንገታቸውን ለማስደፋት ትወስናለች። ይህች ሴት የሚደርስባትን ሁሉ ተቋቁማ ዓላማዋን ታሳካ ይሆን? በፊልሙ መጀመሪያ ላይ ካትሪን የተባለች በጣም ምጡቅ አይምሮ ያላት ልጅ እናያለን። ገና በ10 ዓመቷም ከባድ የሆኑ ሂሳብ ስሌቶችን ያለምንም መደናገር ቀልጠፍ ብላ ክፍሏ ውስጥ ትሰራለች። በመጀመሪያ ደረጃ ትምህርቷ አመርቂ የሆነ ውጤት ማስመዝገቧን የተመለከተው የትምህርት ቤቱ ርዕሰ መምህርም የካትሪንን ወላጆች ጠርቶ ልጃቸው የሁለተኛ ደረጃ ትምህርቷን አንድ ክፍል ዘላ ወደ ቀጣዩ እንድትተላለፍ ይነግራቸዋል። በተጨማሪም በነፃ እንድትማር የሚያስችላትን እድል እንዳመቻቹላት ያበስራቸዋል። ይባስ ብሎም ደግሞ አለ የተባለው የጥቁሮች ትምህርት ቤት መግባት እንደምትችልም ይነግራቸዋል። 1926 አሜሪካ ውስጥ ዘረኝነት በሰፊው ተስፋፍቶ የነበረበት ጊዜ ነበር። በመጸዳጃ ቤቶች፣ ትምህርት ቤቶችና ሆስፒታሎችን ጨምሮ ጥቁሮችና ነጮች በቀለማቸው ልዩነት የተነሳ ብቻ ተቃራኒ የሆኑ አገልግሎቶችን ያገኙ ነበር። ርዕሰ መምህሩና ሌሎች አስተማሪዎቿም በካትሪን ላይ ያላቸውን መተማመን ለወላጆቿ ይገልጹና ስታድግ ጥቁሮችም ከነጮች እኩል ክብር እንደሚገባቸው ማስመስከር የምትችል ልጅ እንደሆነች ያለመጠራጠር ይገልጻሉ። ከ35 ዓመታት በኋላ ካትሪን ቆንጅዬ ወጣት ልጅ ትሆናለች። አንድ ቀንን ዶርቲና ሜሪ ከተባሉ ጓደኞቿ ጋር ስራ ለመሄድ እየነዳች ሳለች መኪናዋ መሃል መንገድ ላይ ይበላሽባታል። ጓደኞቿም ናሳ ለተባለው ድርጅት በአካውንታንትነት ይሰሩ ነበር። ረፍዶባቸው ስለነበርም ስራ ቦታቸው በጥድፊያ እንዴት መድረስ እንደሚችሉ ግራ ገብቷቸው እየተመካከሩ ሳለ ድንገት አንድ የፖሊስ መኪና ይመጣባቸዋል። በወቅቱ ጥቁሮች ለየት ባለ መልኩ የሚያደርጉት እንቅስቃሴ በሙሉ በኃይለኛ ቁጥጥር ስር ነበርና መኪናቸውን መሃል መንገድ ላይ ራሱ ማቆም አይፈቀድላቸውም ነበር። እንደዛ ሲያደርጉ ቢገኙ እንኳን ወዲያው ለእስር እንዲዳረጉ ይደረግ ነበር። ሜሪ ፈጠን ብላ መታወቂያውን ለፖሊሱ ትሰጠውና ናሳ ውስጥ ተቀጣሪ መሆናቸውን ነግራው ከዛ በላይ ከረፈዱም ሊያመጥቁት ያሰቡትን ሮኬት በሰዓቱ መላክ እንደማይችሉ እያስተዛዘነች ትነግረዋለች። ፖሊሱም ይህንን ሲሰማ ሊረዳቸው ይስማማና እንዲሄዱ ይፈቅድላቸዋል። እየተሳሳቁና እየተጫወቱ መንገዳቸውን ይቀጥላሉ። የናሳ ቢሮ ውስጥ የሚገኙ ባለስልጣናት ሰብሰብ ብለው ሩሲያ ስላመጠቀችው ሮኬት የተላለፈውን ዜና ይመለከታሉ። ከዚያም በዜናው የተበሳጨው የፕሬዝዳንቱ ዋና መልእክተኛ ሃሪሰን የተባለውን የናሳ ዳይሬክተር በአስቸኳይ የሩሲያን የሚበልጥ ሮኬት እንዲፈበርኩ ትዕዛዝ ይሰጠዋል። በሌላ በኩል እነ ካትሪን ወደ መስሪያ ቤታቸው እንደደረሱ በቀጥታ ወደ ስራ ይገባሉ። የሥራ ድርሻቸውን እየተከፋፈሉ ሳሉ ግን አለቃቸው ሚሼል ትመጣና ካትሪንን ነጠላ አድርጋ ጠርታት ወደ ናሳ የጥናትና ምርምር ክፍል ተዘዋውራ እንድትሰራ ነግራት ትሄዳለች። ዶርቲ ወዲያው ሚሼልን ትከተላትና የቡድናቸው ዋና ተቆጣጣሪ ሆና መስራት እንዲያስችላት እድገት እንዲሰጣት ትጠይቃታለች። ለረጅም ዓመታት በትጋት የሰራች ቢሆንም ደሞዟ ከአዲስ ተቀጣሪዎች እኩል እንደሆነ በመናገር ቅሬታዋን ታቀርባለች። ሚሼል ግን ዶርቲ ያለቻትን ከቁብ ሳትቆጥር ትቀርና አርፋ የማትሰራ ከሆነ እንደምታባረራት ዝታባት ትሄዳለች። ዶርቲን በምላሿ በጣም ታዝናለች። በሌላ በኩል የሜሪ አለቆች ሰብሰብ ብለው ሁልጊዜ እዛው መጋዘናቸው ውስጥ የሚሰሯቸው ሮኬቶች ለምን የመሬትን ሙቀት መቋቋም ሳይችሉ ቀርቶ ከአገልግሎት ውጭ እንደሚሆኑ እያውጠነጠኑ ነበር። በዚህ ጊዜ ሜሪ የችግሩን ስር መሰረት በዝርዝር ታስረዳቸዋለች። አለቃውም የሰጠችውን መረጃ ሲሰማ በጉብዝናዋ በጣም ይደመምና የቆዳ ቀለሟና ሴትነቷ ሳይበግረው የሮኬት መገጣጠሚያ ዋና ቴክኒሻን አድርጎ እንደሚሾማት ይነግራታል። በወቅቱ አለቃው ይታየው የነበረው ስኬታማውን ከሩሲያ ጋር የሚቀናቀነውን ሮኬት መስራት ነበርና ያንን ግዴታ ማንም ይወጣው ማን ብዙም ደንታ ሳይሰጠው ይቀራል። ካትሪን በበኩሏ አዲስ ወደ ተመደበችበት ቢሮ ዕቃዎቿን በካርቶን ሰብስባ ስትገባ አንድ ባልደረባው የጽዳት ሰራተኛ መስላው የያዘችው ካርቶን ላይ የቆሻሻ ማጠራቀሚያ ያስቀምጥባታል። እዛው እንደቆመች ሃሪሰን ይመጣና በቀጥታ የተሰጣትን ስራ ባጭር ጊዜ ውስጥ መወጣት ትችል እንደሆነ ብቻ ይጠይቃታል። ካትሪንም በሙሉ የራስ መተማመን በሰዓታት ውስጥ ስራዋን ሰርታ እንደምታስረክበው ትነግረዋለች። በመቀጠልም ሃሪሰን ለፈተና ያህል የአንዱን አካውንታንት የሥራ ሪፖርት በአግባቡና በአስቸኳይ እንድትመረምር ስራ ይሰጣታል። ካትሪን ስራ ላይ ያለች ሽንት የወጠራትና መቆጣጠር ተስኗት ቀስ ብላ ወደ መጸዳጃ ቤት ትሄዳለች። ነገር ግን አዲሱ የሥራ ቦታዋ ላይ ለጥቁሮች የተመደበ መጸዳጃ ቤት ባለመኖሩ 8 ኪሎ ሜትሮችን ያህል አቋርጣ ወደ ቀድሞ ቢሮዋ በሩጫ ታመራለች። እዛ ውስጥ ሆና ይዛ የነበሩትን ወረቀቶች ማገላበጥ አላቆመችም ነበር። ከዚያም በመጣችበት መልኩ እየሮጠች ወደ አዲሱ ቢሮዋ ገብታ ስራዋን ትቀጥላለች። ነገር ግን ሁሉም ሰራተኞች በተጠራጣሪና በትዝብት ዓይን ገልመጥ ያደርጓት ነበር። ካትሪን ቤቷ ስትገባ ብቻዋን የምታሳድጋቸውን 3 ልጆቿን መንከባከቧን ትቀጥላለች። ከባሏና አባቷ ሞት በኋላ ይህ ኃላፊነት ላይ ቢወድቅም ነገር ግን እናቷ ቀን ቀን ላይ ልጆቿን በመጠበቅ ታግዛት ነበር። አንድ እሁድ ቀን ጠዋት ላይ ካትሪን ከጓደኞቿ ጋር የቤተ ክርስቲያን አምልኳቸውን ከጨረሱ በኋላ ዶርቲና ሜሪ አንድ ጂም ከተባለ ወታደር ጋር ሊያጣብሷት ይሞክራሉ። ካትሪን አሻፈረኝ ብትላቸውም ነገር ግን ጥለዋት በመሄዳቸው ከሰውየው ጋር ብቻዋን ትቀራለች። ቀስ እያሉ ሞክ እያደረጉ ማውራት ይጀምራሉ። በወሬያቸው መሃልም ጂም ናሳ ጥቁር ሴቶችን መቅጠሩ በጣም አስገርሞኛል ይላታል። ካትሪንም ይህን ስትሰማ በጣም ትበሳጫለች። ንዴቷን ግን እንደምንም ትቆጣጠርና እኔ ናሳ ውስጥ ልቀጠር የቻልኩት ቨርጂኒያ ውስጥ በሚገኘው አለ የተባለ የነጮች ዩኒቨርሲቲ ውስጥ በነፃ የመማር ዕድል አግኝቼ አንደኛ ሆኜ በመጨረሴ ነው ትለዋለች። ስለዚህም በዛው ልክ ምን ያህል ምጡቅ አይምሮ ያለኝ ሰው እንደሆንኩኝ መገመት ትችላለህ ትለውና ጥላው ትሄዳለች።
በዚህ ጊዜም ጂም ይደነግጥና ለምን ይሆን የተበሳጨችብኝ እያለ በልቡ ያስባል። በማግስቱ ካትሪን ስራ ላይ ያለች ቡና ያምራታል። ሌሎቹ ሰራተኞች ወደሚጠጡበት ስፍራ ቀረብ ብላ ስትመለከት ለጥቁሮች ተብሎ የተጻፈበት አነስተኛ የቡና ማፍያ ትመለከታለች። በድጋሚ ንዴቷን በልቧ ያዝ አድርጋም ቡናዋን ትቀዳና ወደ ስራዋ ትመለሳለች። ወዲያው ታዲያ ፓውል ይመጣና እንድታገኝ የተሰጣትን ከዛ ቀደም የተሰሩ የተለያዩ ፎርሙላዎችን የያዘ ፋይል ይሰጣታል። እሷም እያገላበጠች ስትመለከተው በርካታ ቦታዎች ላይ የተሰረዘ ነበረውና ፖል ሆን ብሎ ስራዋን በጊዜ እንዳትጨርስ ያደረገው ነገር እንደሆነ ታስባለች። መላይ ማታጣው ካትሪን ግን ወረቀቶቹን ከፍ አድርጋ በአምፖሉ መብራት በኩል ታነባቸዋለች። በፓርከር የጠፉት ክፍሎች ላይ የነበረው መረጃ ቦርዳቸው ላይ ከነበረው መረጃ ጋር ተመሳሳይ እንደሆነም ትረዳለች። ስለሆነም ስራውን እዛው ቦርድ ላይ እየጻፈች ለመቀጠል ትወስናለች። ከዚያም እየሮጠች ወደ መጸዳጃ ቤት ትሄዳለች። በዚህ መሃል ግን ሃሪሰን፣ ፖል እና ሌሎቹ ሰራተኞች ሰብሰብ ብለው እነሱ ለዓመታት ያህል ማገባደድ ያልቻሉትን ፎርሙላ ካትሪን በደቂቃዎቹ ልታገኘው እንደሆነ ቦርዱ ላይ ካሰፈረችው መረጃ ይረዳሉ። ከዚያ በኋላም ካትሪን ስትመለስ የሃሪሰን ቢሮ ትጠራና በተወሰኑ ባልደረቦቿ የተለያዩ ጥያቄዎች ይቀርቡላት ጀመሩ። ፖል በበኩሉ እንደዛ በርካታ መረጃዎችን በፓርከር አጥፍቶ ቢሰጣትም እንዴት አድርጋ ፎርሙላውን ልታገኘው እንደቻለች ይጠይቃታል። እሷም ሚስጥሯን ታካፍላቸዋለች። ሃሪሰን ዘዴዋን ተጠቅሞ መረጃውን ለመመልከት ከሞከረ በኋላ ወደ ፖል ይዞርና ለሰራው ስራ ይኮንነዋል። ካሁን በኋላም ካትሪን ስራዋን በአግባቡ ማጠናቀቅ እንድትችል የሚያስፈልጋትን መረጃ ሁሉ እንዲሰጣት ይነግረዋል። በመቀጠልም ሶስቱ ጓደኛሞች አረፍ ለማለት ተሰብስበው በነበሩበት ሚሼል ትመጣና በምጸት ሜሪ የናሳዋና ሮኬት ገጣጣሚ የሆነ እድገት ማግኘት እንደምትፈልግ የሰማችው ወሬ እውነት መሆኑን ትጠይቃለች። ከዚያም ኮስተር ትልና አንዷና መስፈርት ማሟላት ባለመቻሏ ብቻ ማመልከቻዋን እንዳልተቀበሉት ትነግራታለች። ቀጠለችናም ሜሪ ከነጮች ዩኒቨርሲቲ ባለመመረቅሽ ምክንያት እድገቱን ማግኘት አትችይም፣ ምንም ያህል ጎበዝ ብትሆኚም ይህን መስፈርት ግን ካላሟላሽ ፈጽሞ የናሳዋና ቴክኒሻን መሆናችን ትላታለች። ሜሪ በንግግሯ ልቧ ቢሰበርም ምንም ሳትናገር ግን ዝም ብላ ታልፋታለች። ከቀናት በኋላ ዶርቲ ሁለት ልጆቿን ወደ አንድ መጽሐፍት ቤት ይዛቸው ትሄዳለች። ዞር ዞር እያለች መጽሐፍት እየመረጠች ሳለች ግን አንዲት ሴት ትመጣና ያ ቦታ ለጥቁሮች አገልግሎት እንደማይሰጥ ነግራት አባርራታለች። ዶርቲ ልጆቿን ይዛ ባስ ውስጥ ከገባች በኋላ በድብቅ የወሰደችውን አንድ መጽሐፍ አውጥታ ማንበብ ትጀምራለች። ከዚያም ልጆቿ ሲያድጉ ለመከበር በጣም ጎበዝና ባለምጡቅ አእምሮ መሆን እንደሚጠበቅባቸው በመንገር ትመክራቸዋለች። አንድ ቀን ዶርቲ ቤቷ ውስጥ ያዘጋጀችው ፓርቲ ላይ ካትሪንና ጂም በድጋሚ ይገናኛሉ። እሱም ይቀርባትና መጀመሪያ የተገናኙ ቀን የተናገረው ነገር ካስቀየማት ይቅርታ ይጠይቃታል። ለመታረቅ ያህልም አብረው እንዲደንሱ ጥያቄ ያቀርብላታል። እሷም ጥያቄውን ተቀብላ አብራው ትደንሳለች። በመሃል ግን ድንገት ሩሲያ ስላመጠቀችው ሮኬት በሬዲዮ የተላለፈ የነበረውን ዜና ይሰማሉ። በዚህ ጊዜም ሁሉም ታዳሚዎች በድንጋጤ ዜናውን ማዳመጥ ይጀምራሉ። በማግስቱ ጧት ሃሪሰን መላ ሰራተኞቹን ሰብስቦ አዲሱ ሮኬታቸውን ሰርተው እስኪጨርሱ ድረስ ሁሉም ተጨማሪ ሰዓት እየሰሩ ዓላማቸውን ከግብ እንዲያደርሱ ትዕዛዝ ያስተላልፋል። ነገር ግን ቀናትን ከፈጀ ልፋት ስራ በኋላ ራሱ የሰሩት ሮኬት መመንጠቅ ሳይችል ይቀራል። በቀጣዩ ቀንም ድርጅታቸው ለፎርሙላቸው መራቀቅ የሚጠቅማቸውን አንድ አዲስ ማሽን ገዝቶ ያስረክባቸዋል። ነገር ግን የማሽኑን አሰራር የሚያውቅ አንድም ሰራተኛ አልነበረምና ሃሪሰን በንዴት የሚያደርገው ይጠፋዋል። ማታ ላይ ዶርቲ ሁሉንም ሰራተኞች ከስራ መውጣታቸውን ካረጋገጠች በኋላ ተገዛ የተባለው አዲስ ማሽን የተቀመጠበት ክፍል ገብታ ምን አይነት ስራዎችን መስራት የሚችል ማሽን እንደሆነ ስታጠና ታመሻለች። ከዚያም በማግስቱ ማሽኑ ለጥቁሮች የተመደበውን የአካውንቲንግ ስራ ሙሉ ለሙሉ የሚሸፍን እንደሆነ እንዳረጋገጠችና እንጀራቸው ላይ አደጋ እንደሚያመጣ ለባልደረቦቿ ትነግራቸዋለች። በመቀጠል ሜሪ ፍርድ ቤት ትሄድና የወንዶች ዩኒቨርሲቲ ውስጥ መማር እንደምትፈልግ የሚገልጽ ማመልከቻዋን ታስገባለች። ከዚያም በቀጥታ መስሪያ ቤቷ ተመልሳ ውሳኔዋን ለባልደረቦቿ ታሳውቅና የሮኬት ኢንጂነር የመሆን ህልሟን ለመተው ዝግጁ እንዳልሆነች በቁራጥነት ታሳውቃቸዋለች። ከቀናት በኋላ ሃሪሰን የካትሪንን ቢሮ ውስጥ አለመሆን ሲመለከት ለምን አዘውትራ በስራ ሰዓት እንደምትወጣ በመበሳጨት ይጠይቃታል። በወቅቱም ካትሪን ዝናብ ሳይበግራት እየሮጠች የቀድሞ ቢሮ የሚገኘው መጸዳጃ ቤት ደርሳ እየመጣች ነበር። ልክ ቢሮዋ ስትገባም ሃሪሰንና መላው ሰራተኛ በመገረም የበሰበሰ ሰውነቷን ይመለከታሉ። ሃሪሰንም ጠጋ ይልና አንዳንዴ በ40 ደቂቃ በስራ ሰዓት ለምን ከቢሮ እንደምትጠፋ ይጠይቃታል። በዚህ ጊዜም አይኗን እያቀረረ ለረጅም ጊዜያት በውስጧ ይዛ የነበረውን ንዴቷን መግለጽ ትጀምራለች። መስሪያ ቤታቸው ስለ ጥቁሮች የሚሆን መጸዳጃ ቤት ባለመኖሩ የተነሳ እንዲሁም ጥቁሮች ሳይክል እንኳን እንዲጠቀሙ ስላልተፈቀደላቸው በየቀኑ በሩጫ መጸዳጃ ቤት ደርሳ ለመምጣት ብቻ ከ40 ደቂቃ በላይ እንደሚፈጅባት በምሬት ትገልጻለች። ሃሪሰን ለጥቁሮች ብቻ ተብሎ ስለተቀመጠው የቡና ማፊያም ምንም የሚያውቀው ነገር አልነበረም። ካትሪን ንግግሯን ትቀጥላለች። ምንም ጎበዝና ቀልጣፋ ብትሆንም ሰዎች የቆዳዋን ቀለም ብቻ ሳይሆን እንደሚጠየፋት ወደ ሰራተኞቹ የዞረች ንዴቷን ትገልጻለች። የልቧን ከተናገረች በኋላም በድጋሚ መጸዳጃ ቤት መሄድ እንዳለባት ገልጻ ትወጣለች። በማግስቱ ጠዋትም መስሪያ ቤታቸው ውስጥ የተከሰተውን ግርግር ለማየት ሰራተኞች በሙሉ ይሰበሰባሉ። በዚህ ጊዜም ሃሪሰን ናሳ ውስጥ የሚገኙትን ጥቁሮችን ከነጮች የሚለዩ ባነሮችን በሙሉ እየመታ ይጥላል። ከዚያም ናሳ ውስጥ የሁላችንም ሸንት አንድ አይነት ከለር ነው፣ ካሁን በኋላም የነጭ ወይም የጥቁሮች መጸዳጃ ቤት የሚባል ነገር የለም ብሎ ይሄዳል።
ወራትን ካስቆጠሩ ሙከራዎች በኋላ በ1961 ጥር ወር ላይ በስተመጨረሻም አሜሪካ ሮኬቶቿን የምታስወነጭፍበት ጊዜ ይደርሳል። ሮኬቷም ከአስፈሪ መንገጫገጮች በኋላ በስኬት ወደ ህዋ ትመጥቃለች። አሜሪካውያኖችም የስኬታቸውን በማክበር ደስታቸውን ይገልጻሉ። ይህንን ሮኬት የፈበረኩት የናሳ ባለቤቶችም ከፕሬዝዳንት ጆን ኤፍ ኬኔዲ ሽልማታቸውን ይቀበላሉ። ፕሬዝዳንቱም በንግግራቸው ሀገራችን አሜሪካ አሁንም ቢሆን ከተቀናቃኛችን ሩሲያ በልጣ ለመገኘት የህዋ ምርምሯን አጠናክራ ትቀጥላለች ሲሉ በኩራት ይናገራሉ። ቀናት ባለፉ ቁጥር የካትሪንና ጂም ግንኙነት ይበልጥ እየጠነከረ ይመጣል። ጂም ከካትሪን ልጆች ጋር በተደጋጋሚ ቤታቸው እየሄደ መመገብ ሁሉ ይጀምራል። በሌላ በኩል ሜሪ ችሎት ውስጥ ዳኛውን ለማሳመን ጠንካራ ንግግር ማድረግ ትጀምራለች። የወንድና የነጮች ዩኒቨርሲቲ ለመማር የጠየቅኩት የናሳ የመጀመሪያ ሴት ኢንጂነር የመሆን ምኞት ስላለኝ ነው ትለዋለች። ምንም እንኳን አሁን ላይ አለ የሚባል ትልቅ ስራ ባይኖረኝም ወደፊት ግን ስሜን ማስጠራት የሚችል ስራ መስራት እችላለሁ በማለት ትናገራለች። ያ ከሆነ ደግሞ እድሉን የሰጠኝ የዳኛው ስም አብሮኝ መጠራቱ አይቀሬ እንደሆነ አልጠራጠርም ትላቸዋለች። በዚህ ጊዜም ዳኛው የሜሪ የንግግር ችሎታ በጣም ማርኳቸው ፈቃዳቸውን ይሰጧታል። ሜሪም በደስታ እየጮኸች ከፍርድ ቤቱ ትወጣለች። በሌላ በኩል ካትሪን በቀጣይነት ለማምጠቅ የሚሰሩት ሮኬት ፕሮጀክት ላይ መሳተፍ እንደምትፈልግ ስታሳውቅ ፖል ኮስተር ብሎ እያፈጸሙ እንደማይሆን ይነግራታል። ነገር ግን ባለፈው ስራዋ ላይ ያሳየችውን አመርቂነት የተረዳው ሃሪሰን በድጋሚ እድሉን ሊሰጣት ይስማማል። ወደ ውሃ ያስመነጠቋት ሮኬት 47 ቀናትን ከቆየች በኋላ በዋና አብራሪው አማካኝነት ወደ ምድር ለመመለስ ጉዞ ትጀምራለች። ነገር ግን ልክ መሬት ልትደርስ ስትል ባጋጠማት ብልሽት የተነሳ ሮኬቷ ባህር ውስጥ ትከሰከሳለች። ይህን የሰሙት ትላልቅ የመንግስት ባለስልጣናትም ሃሪሰንን ጠርተው ስብሰባ ያከናውናሉ። በህዝባቸው የታክስ ገንዘብ የተገነባው ሮኬት በቀላሉ ባህር ውስጥ ተከስክሶ በመስመጡ የተሰማቸውን ሐዘን ይገልጻሉ። ስለሆነም ቀጣዩን ሮኬት እንከን አልባ አድርገው መስራት እንደሚጠበቅባቸው ከባድ ማስጠንቀቂያ ይሰጣቸዋል። በሌላ በኩል ካትሪን ሰርታ የጨረሰችውን ዳታዎች ለፖል ብትሰጠውም እሱ ግን ጠዋት ላይ ባደረጉት ስብሰባ የተቀየረ ነገር እንዳለና እሷ የሰራችው ዳታ ብዙም ጠቀሜታ እንደሌለው ይነግራታል። ስለሆነም በድጋሚ በአዲሱ መስፈርት መሰረት በድጋሚ ወደ ስራ እንድትገባ ይነግራታል። ካትሪንም ንዴቷን በውስጧ ይዛ እንደዚህ ያለ አላስፈላጊ ድግግሞሽ እንዳይከሰት ቢያንስ ስብሰባውን አብራቸው እንድትታደም ይፈቀድላት ዘንድ ትጠይቀዋለች። ፖል ግን ፈጽሞ ሊሆን እንደማይችል ነግሯት ይሄዳል። በማግስቱም ፖል ካትሪን በድጋሚ ሰርታ የሰጠችውን የዳታ ውጤት ውድቅ ያደርግባታል። ከሱ ጋር ይህን እያወራች ሳለችም ሃሪሰን መጥቶ ይቀላቀላቸዋል። ካትሪን ተስፋ ባለመቁረጥ ሃሪሰንንም ስብሰባቸውን አብራቸው መካፈል እንድትችል እንዲፈቅድላት ትጠይቀዋለች። እሱም በተደጋጋሚ እየጠየቀች ስላሰለቸችው እሺ ይላታል። የስብሰባ መድረኩ ላይ ትላልቅ የመንግስት ባለስልጣናትና የጠፈር ተመራማሪዎች ተገኝተው ነበር። በመቀጠልም ሃሪሰን የምርምር ቡድኑ የደረሰበትን የጥናት ደረጃ በዝርዝር ያሳውቃቸዋል። በንግግሩ ያረከው አንዱ የመንግስት መልእክተኛ ግን በግምት ሳይሆን እያንዳንዷን ነጥብ በእርግጠኝነት መቼ መፈጸም እንደሚችሉ እንዲነግረው ይጠይቀዋል። ከዛ በላይ ለማስረዳት ሞራሉ ያልነበረው ሃሪሰንም እድሉን ለካትሪን ያስረክባል። ቀጥሎም ካትሪን ከተሰብሳቢዎቹ ፊት ትወጣና ቦርዱ ላይ የምርምሩን ደረጃና ውጤታቸውን ታሰፍራለች። ወዲያውኑም ሁሉም ታዳሚዎች ለዓመታት ሊፈቱት ያልቻሉትን ቀመር ካትሪን በደቂቃዎች ውስጥ ማስፈር በመቻሉ አድናቆታቸውን ይገልጻሉ። ሃሪሰን በዚህ ጊዜ ብድግ ይልና ያንን ፎርሙላ በቅርቡ ወደ ድርጊት ለውጠው ውጤት እንደሚያሳያቸው ይነግራቸዋል። በሌላ በኩል ዶርቲ በርትታ የዛን አዲስ ማሽን አሰራር ሚስጥር ታጠናና በስተመጨረሻም የማሽኑን ኢንጂን ታስነሳዋለች። በዚህ ጊዜም የሷን ድርጊት የማያውቁ ሁለት ሰራተኞች ይመጡና ኢንጂኑ እንዴት ሊነሳ እንደቻለ በመገረም መመካከር ይጀምራሉ። በማግስቱ ሚሼል ዶርቲ ጋር ትሄድና ከአለቃው የተሰጣትን ትዕዛዝ ታሳውቃታለች። ከአሁን በኋላ ያንን ማሽን በዋናነት ዶርቲ እንድታንቀሳቅሰው በመወሰኑ ሌሎቹን ጥቁር ሰራተኞች በሙሉ አባራ ወደ ስራ እንድትገባ ትነግራታለች። ከቀን በፊት የማሽኑን ኢንጂን መስራት የተመለከቱት ሁለት ሰራተኞች ጉዳዩን ለአለቆቻቸው አሳውቀው ነበር። ሆኖም ግን ዶርቲ ጥያቄውን የምትቀበለው ሌሎቹ ባልደረቦቿ ማብራት እንዲሰሩ የሚስማሙ ከሆነ ብቻ እንደሆነ ትነግራታለች። ሚሼል አማራጭ አልነበራትምና እሺ ትላታለች። ዶርቲ ይህን የምስራች ለባልደረቦቿ ካሳወቀች በኋላ በደስታ ተሰብስበው ወደ አዲሱ ቢሮአቸው ይዛቸው ትሄዳለች። ሜሪ አዲሱን ትምህርቷን ለመጀመር ወደ ክፍል ስትገባ ከአስተማሪው ጀምሮ ሁሉም ተማሪዎች ምን ልትሰራ እንደመጣች ግራ በመጋባት ይመለከቷት ጀመሩ። እሷም ከፍርድ ቤት በህጋዊ መልኩ እንድትማር የሚፈቅድላት ማስረጃ ለአስተማሪው ታሳይና ያለምንም ፍራቻ ከወንዶቹ መሃል የሚገኝ ባዶ ቦታ ላይ ተቀምጣ በጉጉት ትምህርቷን መከታተል ትጀምራለች። በሌላ በኩል ካትሪን ደክሟት ቤት ስትገባ ሁሉንም ልጆቿን ዘንጠው ስትመለከት ግር ትሰኛለች። ምግብ ለመብላት ቁጭ እንዳሉም ታዲያ ጂም ተንበርክኮ ታገቢኛለች ጥያቄውን ያቀርብላታል። እሷም እያለቀሰች እሺ ትለዋለች። በማግስቱ ሃሪሰን ካትሪንን ይጠራትና አዲሱ ካልኩሌተር ማሽን በቅርቡ ስራ እንደሚጀምር አሳውቋት እንደዛ ከሆነ ደግሞ የሷን የሂሳብ ስሌት ችሎታ ብዙም እንደማይፈልጉት ይነግራታል። ስለሆነም ወደ ቀድሞ ስራዋ ተመልሳ ከሌሎቹ አካውንታንቶች ጋር ስራዋን እንድትቀጥል ይነግራታል። ካትሪን በዚሁ መሰረት ከስራዋ ለመሰናበት እቃዎቿን እየሰበሰበች ሳለች የሃሪሰን ሴክሬታሪ ትመጣና ባልደረቦቿ ያዘጋጁላትን ልዩ የአንገት ሐብል በማስታወሻነት ታበረክትላታለች። ካትሪን ወደ ቀድሞ ስራዋ ከተመለሰች ከተወሰኑ ቀናት በኋላ ሰርጓ ድል ባለመልኩ ይካሄዳል። በ1962 ጥቅምት ወር ላይም ሁለተኛው የአሜሪካ ሮኬት ወደ ውሃ ሲመጥቅ የሚያሳየው ምስል በቴሌቪዥንና በሬዲዮ ጣቢያዎች ይሰራጫል።
በዚህኛው ዙር ዓላማቸው ሮኬቱን ማስመንጠቅ ብቻ ሳይሆን ልክ እንደ ሩሲያ ሮኬት ምህዋሩን መዞር እንዲችል ማድረግም ጭምር እንደሆነ በዜናው ይዘገባል። በሌላ በኩል የሮኬት መገጣጠሚያ ክፍል ውስጥ ሃሪሰን አዲሱ ማሽናቸው በሁለት ተከታታይ ቀናት አቆጣጠር ላይ ልዩነት እንደፈጠረ ያስተውላል። ይህንን ግርታም ለህዋ ተመራማሪው ደውሎ ያማክረዋል። እሱም በአስቸኳይ ካትሪንን ጠርቶ ስሌቱን ለሷ እንድትሰራው እንዲያደርግ ይነግረዋል። አለበለዚያ ግን ስራውን እንደሚያቋርጠው ያለማንገራገር ያሳውቀዋል። ሃሪሰን አንዱ ሰራተኛ ልኮ ካትሪንን ለማስጠራት ይሞክራል። ይህ ሰራተኛም ካትሪንን ፍለጋ ወደ ቀድሞ የሥራ ቦታው እየሮጠ ሲሄድ መጸዳጃ ቤቱን ለመጠቀም ስትል ብቻ ምን ያህል ረጅምና አድካሚ መንገድ ትጓዝ እንደነበር አይቶ ያዝንላታል። በተመሳሳይ ጊዜም የጠፈር ተመራማሪዎች ወደ ሮኬቷ ለመሄድ መንገድ ሊጀምሩ ነበር። ካትሪን እና ሃሪሰን ቢሮ እንደደረሰች ሙሉ መረጃዎች ሰጣትና ቀመሩን በአስቸኳይ እንድታሰላ ይነገራታል። እሷም ስራዋን በፍጥነት እንደጨረሰች ወረቀቶቿን ይዛ ወደ ዋና የሮኬቱ መገጣጠሚያ ስፍራ ሩጫ ትጀምራለች። ከዚያም ውጤቱን ታስረክባለች። ልክ ተመልሳ ልትሄድ ስትል ግን ሃሪሰን ይመጣና አብራቸው እንድትሳተፍ የሚያስችላትን መታወቂያ ይሰጣታል። ካትሪንም በደስታ ለመጀመሪያ ጊዜ ከቅርበት ሆና ሁሉንም ነገር መከታተል ትጀምራለች። ሃሪሰንም ለተመራማሪዎቹ ደውሎ ስሌቱ ልክ መሆኑን ካትሪን እንዳረጋገጠችላቸው ይገልጻል። እናም ስራቸውን እንዲቀጥሉ ይነግራቸዋል። ሮኬቱ ወደ ውሃ ሲመጥቅም ሁሉም ሰራተኞች በቀጥታ ስርጭት ሲከታተሉ ነበር። በስተመጨረሻም ስራውን በድል ይወጡታል። በመቀጠል ሚሼል ዶርቲ ዘንድ ትሄድና ዶርቲ ማሽኗ ዋና ተቆጣጣሪ ሆና በይፋ መሾሟን የሚገልጽ ደብዳቤ ትሰጣታለች። አሁን ላይ ስልጣኗ ከሷ እኩል እንደሆነን ገልጻ እንደ አለቃው አድርጋ መጥራትም እንደማይጠበቅባት ትነግራታለች። ዶርቲም ክብሯን ለመግለጽ ያህል ሚሼልን ወይዘሮ ቫን ስትል ትጠራታለች። ሮኬቱ ከመጠቀ ሰዓታትን ያስቆጠረ ቢሆንም ምህዳሩን እየዞረ ሳለ በአስቸኳይ ወደ ምድር መመለስ እንዳለበት የሚጠቁመው ምልክት መብራት ይጀምራል። ይህ ችግር በቴሌቪዥንም ጭምር እየተላለፈ የነበረ ቢሆንም ሮኬቱ ምድር ሲደርስ የሚያርፍበት ጠፍጣፋ ብረት በመበላሸቱ የተነሳ ሮኬት ውስጥ እሳት ይነሳል። ዋና አብራሪው ደህና መሆኑን ከቢሮአቸው ሆነው በስልክ ለማረጋገጥ ቢሞክሩም ምንም አይነት ምላሽ ሳያገኙ ይቀራሉ። ከባድ አደጋ እንደተከሰተ ሊደመድሙ ሲሉ ግን ዋና አብራሪው በሰላም ማረፉን ያበስራቸዋል። ሮኬቱም ያለምንም ጉዳት ካትሪን ያሰላች ቦታ ላይ አርፏል። በመቀጠልም ሁሉም ሰራተኞች በደስታ እየዘለሉ መጨፈር ይጀምራሉ። ሃሪሰንም ካትሪን አጠገብ ሄዶ ያመሰግናትና በቀልድ መልክም ወደ ጨረቃ ጭምር መብረር ይችሉ እንደሆነ ይጠይቃታል። እሷም በተመሳሳይ ፈገግ እያለች በሚገባ ዝግጁ ነን ትለዋለች። በሌላ በኩል ሜሪ ትምህርቷን ጨርሳ የመጀመሪያዋ የአሜሪካ ሴት የጠፈር ኢንጂነር ትሆናለች። ዶርቲም ስኬታማና የመጀመሪያዋ ሴት የአሜሪካ ሮኬት ማሽን ኦፕሬተር በመሆን ስራዋን ትቀጥላለች። ካትሪን በበኩሏ ወደ ጨረቃ ለመብረር የሚያስችላቸውን የሂሳብ ቀመር መፈለጓን ትጀምራለች። በ97 ዓመቷም የነጻነት አመላካች የሆነውን ከባድ ፕሬዝዳንታዊ ሽልማት ትቀበላለች። በተጨማሪም ከጂም ጋር 56ኛ የትዳር አኒቨርሰሪያቸውን ያከብራሉ። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።